ሩና ከፈለገኝ ምናምን አይነት ሙድ ይሄ ከባክግራውንድ ብዙ መጠናት ያለበት ነገር አለ። ሶ ግን ደግሞ በቃ አቀፈ ማዘለም ተስፍሽ በቃ ሴት ልጅ በዛ ደረጃ አትመታም። ሴት ልጅ ወንድ ልጅ ብትመታው ትንሽ ነው ያደለው በጥቂት ይመታ የለ እንዴ? ምን አባቱ እንደዛ እስክትሆን ድረስ የሚያሰባብጣት ተስፍሽ ተው እንጂ ጋይስ። እና ሁለቱም አሁን ይመጣሉ። እሷ ወደ ህግ ነገሩን ለመውሰድ ግን ኤምባሲም ሆነ ወደ ህግ ነገሩን ለመውሰድ አንደኛ የተገኙበት አካባቢ፣ ሁለተኛ ነገር ደግሞ በህጉ ደረጃ ለሁለቱም የማይሆን ጉዳይ ነው ስለተባለ ኤምባሲም ይሄንን ነገር ኮሚኒቲ ማይቶታል። ስለዚህ እኔ መሲ አንድ ነገር የምነግርሽ ማለት ነው ይሄው እግዚአብሔር በሚያውቀው እኔ የምወደውን ልጄን ያሳጣኝ የምሰማውን እውነት ለመናገር ነው የመጣው። ይሄ እንትና እንደዚህ ሴት ስለሆነ ወንድ ስለሆነ አይደለም። ሌላው መማር ከዚህ ነገር ምን እንማራለን? መጨረሻ መፍትሄው ምንድነው ነው? ሁልጊዜ የሆነ ውይይት ሊሆነው ዳኝነት ሲሆን ምን ተከሰተ? ማን ተሳሳተ? ኦኬ አንቺም እዚህ ጋር ስህተት አለብሽ፣ አንተም እዚህ ጋር ስህተት አለብህ። ይሄ ነገር እንዲፈጠር የለበትም። ተግባባችሁ? አዎ። ከዚህ በኋላ ይሄ ነገር እንዳይፈጠር ምን ይሁን? መታረቅ፣ እንዲህ አይነት ነገር በሌላው ላይ እንዳይከሰት መስመሩን ማስተካከል። ከዛን ያጠፉት ነገር ካለ አንዱን ይቅርታ ተጠያይቆ መካስ ያለበት ነገር ካለ እንዴት ነው እዛ በግ ምናምን ታርዶ የሚጠጋገኑበትን ነገር ማዘጋጀት ይቻላል? ኖ አይደል? አሁን ምን አለ መሰለህ ተስፍሽ ቁም ነገር ማለት ነው። ሁሉም ሰው ያው የራሳችሁን እንትን ትላላችሁ። እኔ ተውኩኝ እኮ ይሄ ኢሞሽናል መሆን ምናምን ትቻለህ ተስፍሽ። ለምን እንደሆነ ታውቃለህ? ምንም ለዚህ ህዝብ ኢሞሽናልም ሆንክ አልሆንክ የኔ ማር ብሎ ሌላ ቤት ደግሞ መሲ እንደዚህ ብሎ ሲረግጠ ነው የምታገኙና ያለሽ እንዴ? ዛሬ እኮ ወጥተሽ ሹቱት ስትይ ነበረ እኮ ይሄ ግንባሩማ ይሄ ከዘር ምናምን በትግረኛ አጽበም ያው እኔ እናቴ ትሙት ነው የምልህ። በተአምር አቋሜን የማልቀይረው ነገር ቢኖር በደላላ ጉዳይ በተአምር በቃ ምንም ነው አቋሜን የማልቀይረው። ሽጉጥ ቢደቀንብኝ እግዚአብሔርን ተስፍሽ እኔ ተስፍሽ የደላላን ጭካኔ ልንገርክ። አሁን በቅርብ ልጅቷ እጇ ሰንጠቅጠቅጠቅ ብሎ እናቴ ትሙት ሰው ከእጁ ደም ይተፋል። ደርቆ እጇ ከመድረቁ ቆስሎ እንደዚህ እጇ እንደጭብጥታይ ስንጥቅ እያለ ማለት ነው ደም እየወጣ የጃዛ ቤቷ ሴትዮ የቢሮዋ ሴትዮ የ8 ወር ደሞዟን ከመዳሟ እየተቀበለች ትወስዷለች። እኔ አሁን ለደላላ የሆነ ሚራራ ነው መሲ ጥሩ ደላላ አለና ራሪ ዓለም ቢለኝ ነው ማለት ማማው ተስፍሽ በቃ ጭንቅላቴ ውስጥ እኔ ደላላ በድሎኝ እኮ አይደለም ተስፍሽ ማርያምን ግን በቃ ጭንቅላቴ ውስጥ የሆነ ነገር የሆነ በቃ እንትናቸው ተቀርጾ ተቀምጧል። ገባ ተስፍሽ? አንተም ቢሆን እኮ ስንት ስቃዮች እኮ አንተ ጋር ሲመጡ ነበር። የሆነ ደላላ ሲባል ጭንቅላት ውስጥ የሚመጣ ደውል የሚደውለው ነገር እኔ ሙኒት ስለምትሉ ሙኒት ደላላ አይደለችም ለኔ ኤሚኬ ደላላ አይደለም። ገባችሁ? ለምን እኔ አሁን እነሱ ስማቸውን ሁላ በደላላ እንዲጠሩ አልፈልግም። ሙኒትን ታቋታላችሁ ሰው ስትረዳ የሆነ በቃ ሰው ዝም ብሎ ስም ደላላ ምናምን ስለሚባል እንጂ እነ ሙኒት በደላላ የሚወሰኑ አይደሉም። እናንተ ጋር እኮ እናንተ አሁን እኔ ጋር የሚመጡ ፎቶዎች ሳሪ ጋር የሚመጡ ፎቶዎች ብታዩ እኮ እናቴ ትሙት ብይ ተስፍሽን ያላቅም በቃ ማለት የጠፉትን ህዝብ ብዛት አላየሽም እንዴ? ጠፉ የተባሉትን እንትኖች ሰዎች በፎቶ የጠፉት ሰዎች ከአንድ አካባቢ ከሆነ ከተለያየ ቦታ እስኪ ቤተሰቦቻቸውን ጠይቁ። የጠፋባችሁ ሰው ካለ ብለን ብንጠይቅ በብዙ ሺህ ቁጥር ሆን እንትን ይመጣል። የደላላ ነገር በራሱ ልክ አይደለም። ተጠናክረው የሚያደርጉት ነገር እጅግ ከባድ ነው። በነገራችን ላይ አሁን አንቺ ከጅንኑ ጋር አሜሪካ መግባት ነው የምትፈልጊው ወይስ እዛው ዱባይ ላይ እንደዚሁ እየኖርሽ ወልደሽ መቼም እንግዲህ ትዳር ይዘሽ ወልደሽ ምናምን እንትን ትያለሽ። መቼ ነው ይሄ ስሜት በርዶልሽ ትንቅንቅሽ የምታቆሚው? እንዲሁ ብናቆም ተፈጥሮን ተመክሮ ያድነውም ትላለች እማዬ። እኔ ተስፍሽ እግዚአብሔር ትምህርት ቤት እኮ አስተማሪ ገላመጥከኝ ቾክ አቀብኝ አልከኝ ብዬ የምጣላለች እኮ ነኝ ተስፍሽ እግዚአብሔርን
ግን ማለት ነው ተስፍሽ የት ነው የምትኖሪው? እኔም እንትና ይሄ እንትና አልወድም። አምባገነን መሆንባቸው ሰዎች በቃ የሆነ ነጥብ ፖይንት ያላቸው ናቸው። ግን ልንገርህ ማርያምን ተስፍሽ የት ነው መኖር የምትፈልጊው ይላልከኝ ዱባይ። ግን አሜሪካ ሄጄ ያው እንደምታያችን ፓስፖርት ከያዝኩ በኋላ ስንት ልኩን የምነግረው ሰው አለ። እሱ ራሱ ብየዋለሁ። እግዚአብሔር ታሜን ምን እንዳልኩት ልንገርህ። ታሜ ያልኩትኝ ስለው ኢማራት ላይ ፎቶቸውን ያለጠፍኳቸው ስንት አጋሰሶች አሉ አልኩት። ስማቸውን ጠቅሼ ራሱ መናገር ያቃተኝ አልኩኝ ተስፍሽ እና ሲለኝ በቃ አሁን የአሜሪካን ዲፖርት እንኳን ከተደረግኩኝ እነዚህን ሰዎች ለጥፈሽ ወደ ኢትዮጵያ ዲፖርት ተደረገች መሲ ከሚሆን ወደ አሜሪካ ዲፖርት ተደረገች እንዲባል ነው አድርጌ መረግጣቸው አልኩት። ስለዚህ ሲለኝ ስለዚህማ አሜሪካ እስክገባ ድረስ እንደፈለጉ ቢሆኑ ተዋቸው አልኩት። ግን መኖር የምፈልገው ዱባይ ነው ተስፍሽ እግዚአብሔርን። እሱ ራሱ እኔ ዱባይ መጥቶ እንዲኖር ነው የምፈልገው። በጣም ብዙ እኮ አሉ ተስፍሽ። የሆነ ሰዓት እኮ ድምፅሽን አጥፍተሽ በቃ ሀኒሙኑ ያበደ አድርገሽው አላሳይ ብለሽን ምናምን መቼ ነው የምታሳይንሽ ማንነቱን? ለዚህ ማህበረሰብ ስንቶቹ አሳይተው ተበልተዋል። እኔ ሀቡ ገስት ላይ ሄጄ ሀቡ እንትና የምትባለው ልጅ ፎሎ አድርጋ በውስጥ ጻፈችለት ልል ነው። ተው እንጂ እኔ በጣም ደስ ትለኝ። በዚህ በባሏ ሆን ብለው የሚያናድዷት እንትና ነች። ማነች ልብስ የባህል ልብስ የምትሸጠው አሁን የወለደችው ምን አባል በነገራችን ላይ ልንገር ኮሜንታተሮች ምች መሆናቸውን የምታውቀው ላይፍ። አሁን አንዳንዶቹ ይመጡና መስዬ ጅንኑ ምሳ በልቶ ይሆን አሁን ምን አገባቸው ተስፍሽ? ምን አገባቸው? ምሳ በላ እራት በላ ቁርስ ጎደለ ያገባቸዋል? ደምህ እንዲፈላ እኮ ነው። ስልክ እግዚአብሔርን ከስተመር እየተቀበልኩ ከስር ይመጡና መሲ ጅንኑ ደህና ነው ከእንቅልፉ ተነሳ ይሉሃል። ከእንቅልፉ ተነሳ ወይ እግዚአብሔርን መተው ቀጥ ብላ መስዬ ጅንኑ ከእንቅልፉ ተነሳ አሁን ምን አገባቸው ተስፍሽ? ጨጓራህ እንድትቃጠል ሊያረጉህ ፈልገው ነው እንጂ። አይ በቃ ለማንኛውም አንቺ እዛ ማማ ወተት ምናምን የለም እየገዛሽ እንትን በይ እንጂ እንደዚህ ከያዙሽ ደግሞ አይፋታም። ብሎክ እና ሚውት የሚባል ነገር እኮ አለ። ኮመንቱ ከሚሊዮን ሰው ጋር ደግሞ ተንኮላቸው ተስፍሽ አንድ ሰው ሲጽፍ ሁሉም ይጽፉታል። ግን ደህና ነው። ሁሉም ናቸው። ሄደ ተመለሰ። ደህና ነው። አሁን ይመጣል ድጋሚ። እንዴት አንቺ በሶሻል እንዳትስጣቸው ስራዬን ልስራበት ጋይስ። ያው እዚህ ሰምታችሁ ገስት ላይ እኔ ላይቭ ስገባ መታችሁ ብትሉ እግዚአብሔር ገደልኳችሁ። እሺ ደግሞ ሊመጣ ነው። ያው ልታው ምን አለች መሰለ አሁን ግን ምሳ በልቶ ይሆን ብላ ጥያቄ ጠየቀችኝ። አያት አምን አገባት ተስፍሽ ግን ነው በጣም ስለሚወዱት ሊሆን ይችላል። አንዳንዴ በቃ እንትኖችን ከፖዘቲቭ መውሰጃቸው በጣም ይጨነቁልሻል እኮ ይሳሱልሻል። እንደው እሱ መሬት እንዲነካው ምናምን አይፈልጉም። እኔን እንጂ የሚያውቁት እሱ ነው ተስፍሽ። ምሳ በላ ወይ እኔ ነው ስለ ደላላ እየተቃጠልኩላቸው ሙሉ መሲ ምሳ በላሽ ወይ አይደል? መሲ ጅንኑ ምሳ በልቶ ይሆን እራት በልቶ ይሆን አሳቢ በጣም ሲወዱሽ በቃ ስለ አንቺ ፍቅረኛ ነው የሚጨነቁት። አሁን ሳሪንም እኮ በቃ ባሌ የለም እንዴ ይላል። ምን አባታችሁ ያደርጋችሁ በቃ በጣም ነው የሚያዝናናው። ለምንድን ነው ግን አንድ ነገር ልጠይቃችሁ። አሁን አንቺ ነገሮች ሲያናድዱሽ ድምፅሽን ከፍ ስታረጊና ስትጮሂ ይወጣልሻል ንዴቱ? ለዛ ነው የምትጮሂ? ቆይ አንድ ጊዜ መሲ አንዴ አዳምጪ፣ እንረጋጋና እንስማቸው ስንል ምናምን የምትይው ማለት ነው። ሰውየው የሚያመልጥሽ እየመሰለሽ ነው ወይስ አይደለም? ተስፍሽ እና አመሰግናለሁ ይህን ጥያቄ ስለጠየቀኝ ተስፍሽ። ልንገርህ ይሁን አዳምጣለሁ። አሁን ለምሳሌ የልጅቷን ብር ለምንድን ነው የወሰድከው? 500 ሺህ ብር ዱባይ ለማምጣት ስንት ነው የከፈልከው ሲል
ለትኬት ቪዛ ለመጀመር ሲል ሂሳቡን ስለማቀው ገባክ እየዋሸ ማዳመጥ አልችልም። አንደኛ ሁለተኛ ነገር አጠገብ ቢሆን ሞቅ አርገት ተደባድበክ ወይ እንደ በቀደሞቹ ልጆች ይወጣልሃል ተስፍሽ። ግን ልክ አሁን ለምሳሌ መሲ ለምንድነው በቀላሉ ነገር ላስረዳክ። መሲ ለምንድነው ልጆቹን አምጥተህ ዱባይ የጣልሹ ብትለኝ እኔ ደላላ ሆዬ ለመጣላቸው እንትን እኮ ብዬ መጀመር የለብኝም። በቃ ስተት ነው። ያ ሰው ከፍሎ ነው ከሀገሩ የመጣው ሊጥለው አይደለም። ገባ ስራው እንዳይበላሽበት ቀስ ብሎ ማስረዳት ፈልጎ ምናምን እንትን ካለስ ለምሳሌ ስተት እንደሆነ ያውቃል። ለምሳሌ የ6 እና የ5 ሰው ህይወት ካበላሸ በኋላ የምን አባቱ ስራ ነው ተስፍሽ ሚስተካከል ስራው እንዳይበላሽ የምትለው? ይሄ እኮ ወይ ገበያ የምትገበያየው አሁን ለምሳሌ ሄደክ ወርቅ ገዝተክ ወርቅ ቢበጠስብክ ስልክ ገዝተክ ስልክ ቢበላሽብክ የምታስተካክለው ነገር ነው። ኦሬዲ እኮ የሰው ህይወት እኮ ነው። እነዚህ እኮ ሰው ሀገር ላይ አምጥተው ጥለው ልጆቹ ሰውነታቸው አድፎ እያከኩ በዚህ ሀገር ሙቀት ላይ ሰው አምጥተህ ጥለህ የሆነ የቤት ዕቃ ገዝተህ ምናምን እኮ ችግር የለም ልትወያይ ትችላለህ፣ ልትደራደር ትችላለህ ምናምን። እነዚህ ግን ሴቶቹን አምጥተው ወንዶቹን አምጥተው እዚህ ጥለው ረመዚ ኩራዝ ምትልሽን አነበብሽ? መሲ ጅንኑ ሰራተኛ ከፈለገ አለሁኝ። ምን ነው የዛሬውን አጀንዳ መሲ ቤት ማዳመጥ አልፈልግም በብሎክ አጠናግሩኝ አላችሁ። አሁን ተስፍሽ አሁን ላይቭ ገባለሁ ኑ የሳውዲዎቹ በቀደም የተመታችሁ ልጅ የሁለቱም እንትን ይላሉ እንነጋገራለን። እስትራሃ ግን ምንድነው? እኔ አንድ የሳውዲ ሰው አስገብታለኝ። ፎሎ አድርጉ። አካውንቴ ዋርኒንግ ላይ ነው ፕሊስ በእናታችሁ። 3 ቀን ሙሉ ሪሲት አሳየ ብሎ ዘግቶብኛል። ታፕ አድርጉ፣ ሪፖስት አድርጉ፣ ፎሎ አድርጉ። እሺ እስትራሃ ሄደን ነው ስለ እስትራሃ አንድ ሰው የሳውዲ ዕውቀት ያለው እስትራሃ ምንድነው ግን እዛ ቦታ ምን ተዘጋጅቶ ነው የሄዱት? በመጀመሪያ ፕሮግራሙ ማወቅ አለብን። እኛ ዳኝነት ስንመጣ ምን ተዘጋጅቶ ነው የሄዱት? እዛ ጋር ያለው ድባብ ምን ይመስላል? ስንት ሲንግሎች ተገኝተዋል? ዝግጅቱ በምን አይነት ሙድ ነበር እንትን የተንዣበበው? ጀለስካ መጨረሻ በኋላ ከሳውዲ ገለልተኛ አንድ ቀንቷቸው ሄደው ነው ወይ እሱ አይገገመችበት ምን ላይ ነው ያልተመቻቹት የሚባለው ዲቴል እዛ ፕሮግራሙ ላይ ያለ ሰው ያስፈልጋል። ድባቡን አንደኛ እሱ ነው። ሁለተኛ ነገር ደግሞ ተስፍሽ ከሳውዲ ገለልተኛ አሁን የመዳም ቅመሞች እንትን አይሉም፣ ይሄ ውሸት አይዋሹም። ሳውዲ ላይ ስለ እስትራሃ ዕውቀት ያላቸውን አንድ ሰው እናስገባለን። ከዛ በኋላ ግን እች ልጅ መካስ አለባት። የሕክምና ቤት ውስጥ ያስቀመጣትን ሁሉንም ነገር መካስ አለበት። ፕሮግራምሽ ላይ ጠይቀን ግራ ቀኙን ካየን በኋላ ምንድነው እስቲ እኔ በሚዛናችሁ ምን ይላል ሚለው ላይ ነው የምናየውና ካሁኑ አትጨቁኝ። ወንድየውን ገልጦ ቢያሳይሽና የተቀደደ ነገር ማስረጃውን ሆስፒታል ቢያሳይሽና እሱ አሁን እኔ ነኝ እንደዛ ያደረኩት ሲቀጠቅጠኝ እኔ ነኝ እንደዛ ያደረኩት ብትልሽ ምን ትያለሽ? እሷ ይኸውልህ አልመታሁም አላለችም፣ መትቻለሁኝ ራሴን ለማዳን መትቻለሁ አለች። እኔ ደግሞ እጁን ምናምን ነው የሆዱን ያላመንኩበት። ቢሆንስ ወንድ ልጅ መታስ የማርያም መንገድ አትስጫታ። እሷ ስትነግረን እንስማና እንወስናለን እንጂ አው ግን ወንድ ልጅ ሴት ልጅ እየሰማች ከሆነ እኮ ትሸመጥጠናለች ማለት ነው። በኋላ እንትኔን ታግኝሽም ልጅ ሰው አለ በነገርሽ ላይ ሰው የለም። ብቻቸውን ተጣልተው አነጉት አይባልም እኮ ሰው አገላግሏቸው ነው መቼ የሚተረፉት አይደል? እዛ ቦታ ላይ የነበሩ ግን ደግሞ ተስፍሽ ልንገርህ ወንድ ልጅ ቢመታስ በአመት አንዴ ለምትመቱት ይሄን ያክል ያዙ ይልቀቁኝ ለማለት በአመት አንዴ ቀኑ ይወስነዋል። የቫለንታይን ቀን ቢሆን እሺ እንላለን። በኖርማል ባዘቦት ቀን በጠርሙስ ነው እንዴ የምታስረዱን? በብርጭቆ ከሻርጋው እንዴ ይሄ እኔ ኦኬ ሀኒታ የሸገሯ ምን ብላለች? እስትራሃ ቤቴ ነው እኔ ነግርሽ እንደዚህ ቤታችሁ የሆነ ሰዎች ቤቴ ጋብዛቸዋለሁ። ተስፍሽ አሁን ስንት ሰዓት ነው? በኢማራት 1 ሰዓት ተኩል ነው። 1 ሰዓት ከ45 ላይ በእኔ ላይቭ ላይ እንገናኝ። ሁለቱም ይመጣሉ እንትን እንላለን። ብሎክ የተደረጋችሁ ሰዎች አልፈታችሁም። የወሬ ጥማት ቁርጥ ያርጋችሁ። እኔ ቤት ኮሜንት ላይ ማይል ከሰከሱ ማርያምን ተስፍሽ ብሎክ የተደረጉ እኔ ቤት ሞዴሬተር አለ። ብዛቱን ይወሺ እኔ ፎሎ ችግር የለብኝም። ጥርት ያለ 100 ሰው ይበቃኛል።
አንተ እኔ ቤት ብሎክ የተደረጉትን ልንገርህ ተስፍሽ መስዬ አንቺ እኮ ትለያለሽ ይሉኝና የሆነ ቦታ ደግሞ ሄዶ ሲሰድቡኝ ቀላል ቻስመሳይ ፎርጅድ ስልክ እየሸጠች ይሏል 1 አመትና 9 ወር ስልኩን ተጠቅመውበት ስማ ተስፍሽ 1 አመትና 9 ወር ስልኩን ተጠቅመውበት ወይ የመዳም ልጅ ሰብራ ወይ ከጇ ወድቆ ሰብራ ምን ብላ ወይ በራሷ ሰዓት አበላሽታው ከመሲ በረጅስታን ስልክ ጋዝቼ ፎርጅድ ሆነብኝ 1 አመት ተጠቅመው እኮ ነው ወይ 8 ወር 9 ወር ግን ሁሉም ሰው ብለሽ ነው የምታስቢው አንቺ እኔ ዶላር አይደለም መልካም ስለሆነ ሁሉም ሰው ሊወደኝ ይገባል ብለሽ ነው የምታስቢው ኖ ለንገር ተስፍሽ አበሻ በጣም የሚወድህ ከሆነ መጠንቀቅ አለብህ የሆነ ነገር አስቦብህ ነው ቀልዳለ እንዴ አበሻ ሙጥኝ ብሎ የኔ ማር ሲሉ ራሱ መፍራት አለብህ እሺ አይ ጥሩ ነው እኔው እዚህ ጋር ያላችሁ 1500 ሰዎች ለአንድ ወር የሚቆይ የዩቲዩብ ስልጠና እንንተና ቤት ምን ተከሰተ ብላችሁ ወሬ ከምትይዙ ትምህርት ተምራችሁ የምትቀየሩበትን ነገር የነፃ ዩቲዩብ ስልጠና አዘጋጅቼላችኋለሁ አድባችሁ ተምራችሁ ስለ ዩቲዩብ አውቃችሁ ቢዝነስ መስራት የምትፈልጉ ሰዎች ቪዲዮ የሰራሁት አለ ሂዱና ሼር አድርጉት ዋትስአፕ ላይ ስልክ ባይዌይ ላይ ስልክ ቁጥር አለ ዋትስአፕ ላይ ተቀላቀሉ ምንም ክፍያ የለውም የአንድ ወር ትምህርት ነው ጸጥ ለጥላችሁ የምትማሩ ከሆነ ከወር በኋላ ቢዝነስን ማን ሆናችሁ የምትሰሩበትን ነገር ፍጠሩ ከእንትና ቤት እንቅልፍ አትጡ ታስፍሽ ይሄንን ነገር ደግሞ አንተ እንትን የምትል ከሆነ በጣም ተሰጦ ያላቸው የእጅ ሙያ ያላቸው በዩቲዩብ ላይ ሰውን ማስተማር የሚችሉ በመዳም ቤት ውስጥ ያሉ ኬክ በመስራት ማርያምን ተስፍሽ ኬክ በመስራት በጣም ብዙ ሙያ ያላቸው የመዳም ቅመሞች አሉ ዩቲዩብ በአሁን ሰዓት ያው እኛ እዚህ ቲክታክ ላይ ተዘብዝፈን ስለምንውል ነው እንጂ በጣም ብዙ ብር ይከፍላል ታውቃለህ እነዚህ ልጆች ደግሞ ራሳቸውን እንዲለውጡ ምን ለማድረግ ኢንስታግራምም ሁሉም ይከፍላል እሱን አስተምራቸዋለሁ አዎ ስለዚህ ዩቲዩብ ቢከፍቱ ይጠቀማሉ ዩቲዩብ ደግሞ ከፍቶ ሲመጡ እኛ ሰብስክራይብ እንዲደረጉ ይሄንን ስንን ደግሞ ለመዳም ቅመሞች እንጂ ይሄ ጠግበክ አንድ ግርህን ጃፓን አንድ ግርህን ኮሪያ አስቀምጠህ መጣ ሰብስክራይብ አድርጉኝ ብትል መረጃ አምጥተክ መዳም ቤት ብቻ ለሚሰሩ ቁጭ ብለን ሰብስክራይብ እንዲደረጉ እናደርጋለን ነገሩ እንትን ይሄ ማለት እንዲጎብዙ እናደርጋቸዋለን ምናምን ችግር የለም ገባ እንትን በሉ ባዮሊያ ስልክ አለላችሁ ግሩፕ ላይ ተቀላ የገባችሁ ሰዎች ችግር የለውም ኦልሞስት ወደ 400 ምናምን ሰው እንትን ብሏል በተቻላችሁ መጠን ምንድነው እሱ አልደረሰኝም ለአንድ ጊዜ ብቻ ነው ማስተምራችሁ በጣም ይቅርታ አድርጉልኝ ለዚህ ለአንድ ወር ብቻ ነው በደንብ አስተምራችሁ አትሊስት 50 እና 100 ሰው ሰክሰስ ቢያደርግልኝና ወደ ስራ ቢገባ ደስ ይለኛል እንደ አንድ ወንድም እንደ አንድ እህት አትሊስት መሰራውን ቢዝነስ ያለኝንም ዕውቀት ሼር ላርጋችሁ በሚለው ነው ሶ ሙሉ ለሙሉ ነፃ ነው በየትኛው መልኩ ክፍያ ያለው ምናምን የሚሉ ሰዎች በኔ ባዮ ተጠቅመው ቴሌግራም ላይ እንዲያደርጉና ክፍል ምንም ነገር ነፃ ነው እንዳትሸወዱ ከዛ ባሻገር ዲሲፕሊኖች ያስፈልጋሉ ከመሰረታዊ ምን እንሰራለን እንዴት አክቲቭ እናደርጋለን እንዴት ትክክለኛውን ቢዝነስ እንጀምራለን ቪው እንዴት እንዲያደርግልን ማድረግ እንችላለን እንዴት አድሰንስ ማድረግ ማገናኘት እንችላለን ፊታችን እየታየ የምንሰራው ነገር አለ ሳይታይ የምንሰራው ነገር አለ የትኛው መስመር አይደለም አትደውሉ ዋትስአፕ ላይ አትደውሉ ሜሴጅ ብቻ አስቀምጡልኝ በዚህ በፕሮፋይል ስር ባለው እንትን ስማም አንድ ወንድማችን ከጎንደር ምን ሆኖ ነው በቃ ተስፍሽ ልውጣ እሺ እና በቃ አሁን ስገባ